እውነትህ የትኛው ነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ይለኔ ማለት ነው። እና ነገረኝ ችግር አለ ወይ ስለው አዎ አንዴ ችግር አለ። ያው ቅድመታችን ያለችው ነገር ነገረኝ። ምንድነው እስኪ አብራራ ነበር። አስቡት እስቲ በአንድ የቀብር ስነ ስርዓት ላይ ቆማችሁ አንድ ሰው ለ29 ዓመታት ፍጹም ሳይለያዩ የኖሩ የልብ ጓደኛሞች እንደነበሩ በእንባ ታጅቦ ሲናገር ትሰማላችሁ። ብቻዬን ነው የተውከኝ ነፂ። ማንን አስተዋወቀኝ ነፂ? እንዴ መጣው አትጥራው ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ያን ጊዜ ልባችሁ በሐዘን ይነካል። ለዚህም ጓደኝነት ትልቅ አክብሮት ይሰማቸዋል። ነገር ግን ከዚያ እንባና የሐዘን ትርክት ጀርባ ሌላ የማይታመንና እጅግ ዘግናኝ እውነታ ቢኖር የቅርብ ቤተሰቦቹ መጠው ያ ሁሉ ንግግር የውሸት ድራማ ነው ቢሏችሁ ምን ይሰማቸዋል? አርቲስት ነፃነት ወርቅነህ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ስሙ በደመቀ ሁኔታ የሚነሳ በብዙዎች ዘንድ የሚወደድ ተሰጥቶ የነበረው ሰው ቢሆንም የእርሱን ሞት ተከትሎ የወጡት መረጃዎች ግን የሁላችንን ልብ የሚሰባብሩና ስለ ሰው ልጅ ማንነት ደግመን እንድናስብ የሚያስገድዱ ሆነዋል። በተለይ ተዋናይ አስናቀ በቀብር ስነ ስርዓቱ ላይ ያቀረበው ያው እንባ የሚያፋስስ የ29 ዓመታት የማይነጠል ጓደኝነት ሀሳብ ነበር። በነፃነት በሚሚና በወንድሞቹ አማካኝነት ሲፈራርስ ስናይ በማህበራዊ ሚዲያ በምናየውና በእውነተኛው የህይወት መድረክ መካከል ያለውን ልዩነት ምን ያህል ሰፊ እንደሆነ እንረዳለን። ከ3 ዓመት ወዲህ አፍንኝ ተናግሬያታለሁ። ሴትዮዋ ምንድነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ። ሰሞኑን የነፃነት ቤተሰቦች እንግዲህ ወደ መድረክ ወጣው እየተናገሩ ያሉት እጅግ የሚገርም ነገር ነው። ነፃነት ያረፈው በ43 ዓመት ነው። አስናቀ እንዳለው ከ29 ዓመታት በፊት ጓደኝነታቸው ቢጀመር ኖሮ ሁለቱም በ14 ዓመት የልጅነት እድሜያቸው ሊሆን ይችላል የተገናኙት ማለት ነው። ነገር ግን የታሪክ ሰነዶችና የቤተሰብ ምስክሮች እንደሚያሳዩት ነፃነት በ16 ዓመቱ በሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመታት ከ7 ወራት የኖረበትን ወቅት እንዲሁም አስናቀ በስራ ምክንያት ሀረር የኖረባቸውን ረጅም ዓመታት እያሉ ከአንድ ወር ውጭ ተለያይተን አናውቅም ብሎ በአደባባይ በመናገር የሀዘኑን መድረክ ለራስና ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በቁጭት እየተናገሩ ይገኛሉ። እውነተኛ ጓደኛ በመከራ ጊዜ አብሮ መቆም እንጂ በአደባባይ ንግግር ማሳመር አለመሆኑን የምንረዳው ነፃነት ከህንድ ሕክምና ተመልሶ አንዲት እንኳ የጠርሙስ ኮርኪ ያህል እንኳ አልኮል እንዳይነካ በሐኪሞች ጥብቅ ትዕዛዝ ተሰጥቶት ነበር። አስናቀና መሰል ጓደኞቹ እንግዲህ በተለያዩ ግሮሰሪዎች መጠጥ ቤት ውስጥ አብረው ሲጠጡ መቆየታቸው ሲሰማ ነው። እንግዲህ ወንድሙ ወንዴ የተባለው እንደተናገረው እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ ገደል የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው። ነገር ግን አስናቀ ራሱ በቀብር ዕለት ዛሬ የታገስ ቤት ቀጠሮ ነበረን ብሎ መስከሩ ለነፃነት ህይወት ግድ እንደሌላቸውና ይልቁንም ነፃነት እየከፈለ አብሮ በመጠጣት ህይወቱን ወደ አደጋ ሲገፉት እንደነበረ ቤተሰቦቹ ይናገራሉ። ይህ እጅግ አሳዛኝ ክስተት ነው። ምክንያቱም ነፃነት በህይወት እያለ ብዙ ሰው በዙሪያው ቢኖርም እንዳይመስልህ እኔ ሰው የለኝም ብሎ ለወንድሙ የተናገረው ቃል በዚያ ሁሉ ጭብጨባና ጫጫታ ውስጥ ምን ያህል ብቸኛ እንደነበርና የጓደኞቹን አስመሳይነት ጠንቅቆ ያውቅ እንደነበር ምስክር ነው እያሉ ነው። በሌላ በኩል ደግሞ የነፃነት የግል ህይወትና የትዳር ሁኔታ ሌላው ልብ የሚሰብር ታሪክ ነው። እህቱ ሚሚ እንደገለጸችው ነፃነት በአሜሪካ በነበረበት ወቅት ሚስቱ ቤት ውስጥ ወድቆ እያለ እንኳ ተገቢውን እንክብካቤ አላገኘም ነበር። ይልቁንም የራሷንና የልጆቿን ምግብ ብቻ ሰርታ ራስን ተነስተ ሰርተ ብላ የምትለው እንደነበር እንዲያውም ቡትቱህንና መጽሐፍን ይዘህ መውጣት ትችላለህ እስከማለት ድረስ የጭካኔ አንደበት እንደነበረባት ቤተሰቦቹ ይናገራሉ። ነፃነት በሕክምና ምክንያት ወደ ህንድ በሄደበት ወቅት እንኳ
ባለቤቱ የምትደውለው ስለ ጤንነቱ ለመጠየቅ ሳይሆን ቤት ስለመግዛትና ስለ ገንዘብ ጉዳይ ለማውራት እንደነበር ሲሰማ የአንድ ህይወት ከስክሪን ጀርባ ምን ያህል ጨለማ ሊሆን እንደሚችል ያስገነዝበናል። ነጻነት ለልጆቹ በየወሩ የሚልከው $2000 አይበቃኝም እያለች የምታማርረው ባለቤቱ እርሱ ከሞተ በኋላ እንኳ በቀብር ዕለት የተሰበሰበውና ለሐውልት ማሰሪያ ተብሎ ከመቄዶንያ የተረፈው ገንዘብ በአካውንት ይግባልኝ ማለቷ በቤተሰቡና በታዛቢው ዘንድ ትልቅ ቅሬታን ፈጥሯል። ይህ ሁሉ ግብዝነትና የጥቅም ትኩረት ባለበት ሁኔታ አስናቀ ደግሞ በማህበራዊ ሚዲያ ላይ ነጻነት መኪና የለውም፣ ቤት የለውም የሚል የተሳሳተ መረጃ በማሰራጨት የጎፈንድሚ ገንዘብ ማሰባሰቢያ እንዲጀመር ማመቻቸቱ የሟችን ስም ዝቅ አድርጎ ገንዘብ ለመሰብሰብ የተደረገ ሙከራ መሆኑን ቤተሰቡ አጋልጠዋል። በእውነታው ግን ነጻነት መኪና ከገዛ 8 ወራት እንዳለፉትና የውል ማስረጃዎችም እንዳሉ እየታወቀ ከገዛ 1 ወር ከ15 ቀኑ ተብሎ በመዋሸት የሀዘኑን ድባብ ወደ ንግድ የለወጠ ድርጊት ነው። ታናሽ ወንድሞ ኤርሚያስ እንዳለው ትክክለኛ ጓደኞቹ በሕክምና ወቅት ሲረዱ የነበሩት እንደ ተዋናይ ኤልሳቤት ወይም ቀጮ ወንዶች ጉዳይ የምናውቃት ባዩሽ ከበደ፣ ሚጡ የመሰሉትን ከማመስገን ይልቅ አስናቀ እያንዳንዱን ሚዲያ ላይ እየቀረበ ከሁላችሁም በላይ እኔ ነኝ ተጎዳሁት እያለ ራሱን የሀዘን ዋና ተዋናይ ለማድረግ መሞከሩ እጅግ የሚያሳፍር ነው ብለዋል። ይህ ታሪክ ለሁላችንም ትልቅ ትምህርት የሚሰጥ ነው። ምክንያቱም ብዙ ጊዜ በታዋቂ ሰዎች ዙሪያ የምናያቸው ሰዎች ሁሉ እውነተኛ ወዳጆች ላይሆኑ ይችላሉ። አንዳንዶቹ ለራሳቸው ምን አለ መሰለህ ወደ ጉዳዩ ነው ወዲያው ነው የገባሁት። በወቅቱ በዙሪያው የነበሩት ደረጀ የሚባል ላመሰግነው የምፈልግ ልጅ አለ። ደረጀ ረጅሙ ነው። ሙሴ ዝናን ጥቅም ሲሉ የሰውን ድክመትና መከራ እንደ መወጣጫ ሊጠቀሙበት ይችላሉ። ነጻነት ወርቅነህ በኪነ ጥበብ ስራዎች ሁሌም ቢታወስም የመጨረሻዎቹ ቀናት ግን በብቸኝነት በትዳር አለመመቸትና በጓደኞች ክደት የታጀቡ እንደነበሩ ነው እንግዲህ ካሉት መረጃዎች የምንሰማው። ቤተሰቦች ይህን ሁሉ ጉድ አውጥተው የተናገሩት የነጻነትን ክብር ለመጠበቅና በእርሱ ስም የሚደረገውን የገንዘብ ልመና ለማስቆም ቢሆንም ነገር ግን ብዙ ጥያቄዎችን ጭሮ አልፏል። አንዳንዶቹ ይህ ሚስጥር መውጣት አልነበረበትም፣ ለልጆች ይጎዳል ቢሉም ቤተሰቡ ግን እውነቱ ካልወጣች ግብዝነት ነግሶ ይኖራል የሚል አቋም ይዘዋል። በእርግጥም አንድ ሰው በህይወት እያለ ከጥፋት ሳይታደጉ አብሮ በመጠጣት ወደ ሞት እየገፉ ሲሞት ግን ከኔ በላይ ሀሳብ የለም ብሎ መጮህ የሞራል ኪሳራ እንጂ ሌላ ምንም ሊባል አይችልም። ነጻነት በህይወቱ ብዙ ዋጋ ከፍሏል። ለልጆቹ ሲል ብዙ መከራን ችሏል። ለሀገሩ በጥበብም የራሱን አሻራ ኑሯል። ነገር ግን የእርሱ ታሪክ የሚነግረን ትልቁም ነገር ነው። በዙሪያ ያለው ሰው ሁሉ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ሲነግረኝ ለኔ ሰው ላይሆን ይችላል የሚለውን መራራ እውነት ነው። አሁን ላይ ቤተሰቦች የሰጡት ምስክርነት የአስናቀንና የመሰል ጓደኞችን ማንነት ለህዝብ ፍርድ አቅርበዋል። ተዋናይ አስናቀ ለዚህ ሁሉ ክስ ምን ምላሽ እንደሚሰጥ የሚጠበቅ ቢሆንም እስካሁን ግን በቤተሰቦቹ በኩል የቀረቡት መረጃዎች በአሃዝና በማስረጃ የተደገፉ በመሆናቸው ብዙዎቹ እያመኑ ነው፣ ብዙዎቹን እያነጋገሩ ነው። ነጻነት ወርቅነህ ዛሬ በአካል ባይኖርም የእርሱ ህይወት በዙሪያው የነበሩት ሰዎች ታሪክ ግን ለትውልድ የሚተርፍ ትልቅ የቤት ስራ ጥሎ አልፏል። እውነተኛ ጓደኝነት ምን እንደሆነ፣ ትዳር በችግር ጊዜ እንዴት መሆን እንዳለበትና በማህበራዊ ሚዲያ በሚፈበረኩ ትርክቶች አለመታለል ምን ያህል አስፈላጊ እንደሆነ ተምረንበታል። አንድ ሰው በሞተ ማግስት የሀዘን ድራማ ከመስራት ይልቅ በህይወት እያለ በፍቅር መያዝ፣ ከስህተቱ እንዲታረም መርዳትና በጭንቁ ጊዜ አጠገቡ መሆን እውነተኛ ሰብአዊነት ነው። ነጻነት ግን ይህንን ካለመታደሉ የተነሳ ሰው የለኝም ብሎ በብቸኝነት አልፈዋል። ይህ ታሪክ በኢትዮጵያ የጥበብ ሰዎች መካከል ያለውን ግንኙነት፣ የዝነኝነት ፈተናና የቤተሰብን ሚና ደግመን እንድንፈትሽ ያደርገናል። በተለይ ደግሞ የጎፈንድሚ ባህልና የሰውን ስም ዝቅ አድርጎ ገንዘብ የመሰብሰብ ዝንባሌ ምን ያህል አደገኛ እንደሆነ አይተናል። ነጻነት መኪና እያለው የለውም ተብሎ መወራቱ የሟችን ክብር የሚነካ ብቻ ሳይሆን ለወደፊት በእውነት ለሚቸገሩ ሰዎች እንቅፋት የሚሆን ድርጊት ነው። አርቲስት ነጻነት ወርቅነህ በሰላም ይረፍ። ቤተሰቦቹ ይህንን መራራ እውነት አውጥተው በመናገራቸው የነጻነት ነፍስ ከውሸት ትርክት ነጻ ትወጣ ይሆን ብለው የሚጠይቁም አሉ። ምክንያቱም እውነት ምንም ያህል ብትመርም መጨረሻዋ ነጻነት ነውና እውነተኝነት ነውና፣ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ቤተሰቡ ይህን ሚስጥራውን በትዳሩ ደስተኛ አልነበረም፣ አትረዳውም ነበር። እሷ
አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ አውጥተው መናገር ነበረባቸው። ትክክል ነው ወይ ብላችሁ ታስባላችሁ? በጓደኝነት ስም የሚደረጉ አስመሳይነቶችስ እንዴት መከላከል ይቻላል? ይህ የነጻነት ወርቅነህ ታሪክ ሁላችንም የራሳችን የምንመረምርበት፣ ለጓደኞቻችን ለቤተሰቦቻችን ያለንን ታማኝነት የምንለካበት መሆኑን ማወቅ ይኖርብናል። ምክንያቱም ሞት አይቀሬ ነው። ነገር ግን ከሞት በኋላ የሚተርፈው ታሪካችንና በሰዎች ልብ ውስጥ የምንኖረው እውነተኛው ማንነታችን ብቻ ነው። ነጻነት ወርቅነህ በሰራቸው ስራዎች ሲታወስ ይኖራል። ነገር ግን የእርሱ የህይወት መከራ ሁሉም ለኪነ ጥበብ ባለሙያዎች ለሁላችንም ትልቅ ማስታወቂያ ሆኖ ይኖራል። በዙሪያችን ያሉ ሰዎችን በሚገባ እንድንለይና ለእውነት እንድንቆም ያሳስበናል። ነጻነትን ያጣነው በመጠጥና በበሽታ ብቻ ሳይሆን እውነተኛ ሀሳቢ ከጥፋት የሚመልስ ወዳጅ በማጣቱም ጭምር ሊሆን ይችላል እና የእሱ ታሪክ እውነተኛ ህይወትን በሚገባ መመርመር እንዳለብን ልብን የሚነካ ጥልቅ መልእክት ያለው ነው። የወንድሙ ወንዴ ንግግር እውነተኛ ጓደኛ ገደል ሲገባ አብሮ የሚገባ ሳይሆን የሚመልስ ነው የሚለው ብዙ አስተማሪ ነገር ይወጣዋል። ሁላችንም እንደ ነጻነት በሰው ተከበን ሰው የለንም እንዳንል የምንቀርባቸውን ሰዎች የምንሰጣቸውን ዋጋ ደጋግመን ማየት ይኖርብናል። ይህ ታሪክ በአጭር የሚቋጭ አይደለም። ይልቁንም በኢትዮጵያ ማህበራዊ ህይወት ውስጥ ስር የሰደዱ ግብዝነቶች፣ የጥቅም ትስስሮች ፍንትው አድርጎ ያሳየ ክስተት ነው። ብዙዎቹ አሁን እያነሱ ያለው ጥያቄ ቤተሰቦቹ ይህንን ሁሉ ሚስጥር በአደባባይ መዘርገፋቸው ተገቢ ነው ወይስ የሚል ጥያቄ እያነሱ ነው። ምናልባትስ የሁሉ ጩኸትና ክስ በተለይ ያ ባለሀብት የሰጠው 3 ሚሊዮን ብርና በጎፈንድሚ በኩል ሊሰበሰብ የታሰበው ከፍተኛ ገንዘብ በቤተሰቦችና በሚስቱ መካከል ያለውን ግንኙነት አሻክሮት ይሆን የሚለው ጥያቄ በአሁኑ ሰዓት በብዙዎቹ ዘንድ እየተወራ ይገኛል። ቤተሰቦቹ የሟችን ክብር ለመጠበቅ ነው ቢሉም እንዲህ አይነቱን የቤት ውስጥ ሚስጥርና በትዳር ውስጥ የነበረን አለመግባባት ለአደባባይ ማብቃት ግን የባሰውን የነጻነትን ስም ማርከስና የልጆቹን የወደፊት ህይወት አደጋ ላይ መጣል አይሆንም ወይ የሚሉ አሉ። ይህ ነጥብ እጅግ አሳሳቢ ነው። ለነጻነት ልጆች ሲባል ነገሩን በቤት ውስጥ መጨረስና እርቅ መፍጠር ሲገባ እንዲህ በሚዲያ ቀርቦ ሚስቱንና ጓደኞቹን ማብጠልጠል ነገ በነዛ ህፃናት ላይ የሚፈጥረው ስነልቦናዊ ጠባሳ በቀላሉ የሚታይ አይደለም። ልጆች ነገ አድገው አባታቸውንና እናታቸውን በሚመለከት እንዲህ አይነት ዘግናኝ ወሬዎች ሲሰሙ በአባታቸው ቤተሰቦች ላይ ምን አይነት ጥላቻ ሊያድርባቸው እንደሚችል ማሰቡ ብቻ ይከብዳል። እናታቸውን ጨካኝ አድርገው በሳሉት የአባታቸው እህትና ወንድሞች ላይ ፍቅር ይኖራቸዋል ብሎ ማሰብ ይቸግራል። ይልቁንም ይህ ድርጊት በልጆች በቤተሰቦች መካከል የማይታረቅ የጥላቻ ግንብ መገንባት ሊሆን ይችላል። ሌላው ደግሞ መረጃ ይፋ መውጣቱ በእርግጥም ነጻነትን ለመርዳትና ለልጆቹ ድጋፍ ለማድረግ የነበራቸውን ሰዎች ተስፋ ሊያስቆርጥ ይችላል። ምክንያቱም ሚስቱ እንዲህ አይነት ሰው ከሆነች ለምን እንረዳለን የሚል ስሜት በለጋቾች ዘንድ ከተፈጠረ ጉዳቱ በቀጥታ የሚያርፈው ምንም በማያውቁት ህፃናት ላይ ነው። ሰው ፊት ማልቀስ አልፈልግም። ቤተሰቦቹ በነጻነት ስም ገንዘብ እንዳይሰበሰብ ብለው መከልከላቸው ለአርቲስቱ ክብር ጥሩ ቢመስልም የልጆቹን የወደፊት ትምህርትና ኑሮ ዋስትና ግን ጥያቄ ውስጥ የሚከት ነው። ምናልባት ቤተሰቦቹ በገንዘብ አያያዝ ላይ ቅሬታ ኖሯቸው ወይም ለኛ ሊሰጠን ይገባ ነበር የሚል ድብቅ ፍላጎት ኖሯቸው ቢሆንስ የሚለው ጥርጣሬም በሰዎች አእምሮ ውስጥ መመላለሱ አይቀርም። ምክንያቱም ሰው በገንዘብ ምክንያት የማይሰራው ክፋት የለምና። ትዳር በሁለት ሰዎች መካከል ያለ ጥልቅ ሚስጥር ሆኖ ሳለ እህቱ የልጆቹን ምግብ ብቻ ሰርታ አሰጠውም ነበር ወይም ቡትቱን ይዘውጣ ትለው ነበር ብላ መናገሯ ምናልባትም በምራቷና በሷ መካከል የቆየ ቂም የመነጨ ሊሆን ይችላል የሚሉ ወገኖችም አልጠፉም። ይህ አይነት የአማትና ምራት ጠብ በባህላችን ውስጥ የተለመደ ቢሆንም አሁን ግን በአንድ ታዋቂ ሰው ህልፈት ሰበብ ወደ አደባባይ መውጣቱ ነገሩን የባሰ ውስብስብና አሳዛኝ አድርጎታል። አስናቀንም ብንመለከተው ምናልባት በ29 ዓመታት ውስጥ የነበራቸውን ጓደኝነት በቤተሰቦቹ እንደሚገልጸው የጥቅም ብቻ ላይሆን ይችላል። ምክንያቱም ነጻነትም ቢሆን አስናቀን እንደ ወንድሙ የወደው እንደነበር፣ በብዙ ቦታዎች አብረው ይታዩ እንደነበር ይታወቃል። ቤተሰቡ አብረውት ይጠጡ ነበር ብለው መክሰሳቸው እውነት ቢሆንም ነጻነት ራሱ ምርጫው ሆኖ ሊሆን እንደሚችል መዘንጋት የለብንም። አዋቂ ሰው እንደመሆኑ መጠን የራሱን ውሳኔ የመወሰን መብት ነበረው። ቤተሰቦቹ አሁን መጥተው አስናቀን ገዳይ ያስመስለው መሳላቸውና ሚስቱን ጨካኝ ማድረጋቸው ምናልባትም
የእርሱን ድርሻ ካለማግኘት የመጣ ንዴት ሊሆን ይችላል ወይስ በእውነት ነጻነት ይህን ሁሉ መከራ ሲቀበል እያዩ ዝም ብለው ነበር? በህይወት እያለ ነጻነትን ከአሜሪካ አምጥተው ከጓደኞቹ ነጥለው ለምን እንዲታከም አላደረጉ የሚለው ጥያቄም በእርሱ ላይ ይነሳ። በመጨረሻ ይህ ሁሉ ጭቃ መወራወር የነጻነትን ነፍስ በሰላም እንዳታርፍ የሚያደርግና በህዝብ ዘንድ የነበረውን መልካም ስም የሚያጎድፍ ነው። ልጆቹ ነገ በዚህ በማህበራዊ ሚዲያ በሚሽከረከር መረጃ ውስጥ አድገው የአባታቸውን ቤተሰቦች በእናታቸው ላይ ያደረሱትን የሞራል ጥቃት ሲረዱ የባሰ የቤተሰብ መበታተን እንደሚፈጠር ግልጽ ነው። እናንተ ምን ትላላችሁ? ቤተሰቦቹ በእርግጥም ለነጻነት ክብር ብለው ነው ይህን ሁሉ ያደረጉት ወይስ በስተጀርባው የገንዘብ የቅናት ፖለቲካ አለበት? የልጆቹ የወደፊት ህይወት ከቤተሰቦቹ ጋር ሊኖራቸው የሚችለውን ግንኙነት ማን ያስብላቸዋል? ይህ ታሪክ ገና ብዙ የሚያነጋግር ገጽታዎች አሉትና ሀሳባችሁን በኮሜንት አጋሩን። እኛም አዳዲስ መረጃዎች ሲኖሩ አይዘን የምንመጣ ይሆናል። አሁን ወደ እናንተ ነው እንግዲህ የምንመለሰው። የሁሉ የሰማችሁት እናንተ የነጻነት ቤተሰቦች ያደረጉት ነገር የአርቲስቱን ክብር ማስጠበቅ ነው ወይስ የቤተሰቡን ምስጢር ለአደባባይ አውጥቶ የልጆችን የወደፊት ህይወት ማበላሸት? እስኪ ያላችሁን ሀሳብ እንወያይበት። ቀጣይ ምን መደረግ አለበት ብላችሁ ታስባላችሁ? ለልጆች የሚበጀው የትኛውን መንገድ ነው ብላችሁ ታስባላችሁ? እውነት ለመናገር ልጆችን በተቻለው መጠን ምንም ይሁን ምን አሁንም ቢሆን ነጻነት በህይወት እስከሌለ ድረስ እነሱን ማገዝ መድራት ያስፈልጋል። ሁሌም የአማትና የምራት ፖለቲካ በቀኝ በግራ ይኖራል። ነገር ግን ልጆቹ አሁንም እርዳታ ይፈልጋሉ። አባታቸው የለም። በአሜሪካ ኑሮ ውድ ነው። ለትምህርት፣ ለምግብ፣ ለመጠለያ በዛ ሰዓት በሆነ ሀገር አሁንም ቢሆን ድጋፍ የሚያስፈልጋቸው እንጂ ነጻነት እንዲህ ነበር፣ ነጻነት ቅዱስ ነበር፣ ነጻነት ታዋቂ ነበር፣ ነጻነት ከሚስቱ ጋር ይጣላ ነበር፣ ነጻነት ከጓደኞቹ ጋር አይዋደድም ነበር የሚላቸው አንድ ዳቦ ሊገዛላቸው አይችልም። ስለሆነም እናንተ ምን ትላላችሁ? ሀሳባችሁን እስኪ እውነት ለመናገር በቀጣይ ለእኛም ህይወት መሰረት የሚሆን ብዙ የፍልስፍና ይዘቶች ያሉት ሀሳብ ስለሆነ ሀሳባችሁን አጋሩልን። ነጻነት ወርቅና በሰላም ይረፍ። ለቤተሰቦቹ መጽናናት ለጌተኛ። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እናመሰግናለን። እንደነገረኝ ከሆነ በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ለኔ ማለት ነው። እና ደስተኛ አልነበረም። እኔ ራሴ በወቅቱ የጠየቁ ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበትን ነገር ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድምህ ነኝ፣ ታላቅ ወንድምህ ብቻ ሳይሆን አባትህም ጭምር ነኝ። እኔ ነኝ ያለሁት እና ንገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበረ። እዛም ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቀኝ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል፣ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ።
ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው ህይወታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ወዳጅነት ቃል በዛ በመንበር ፊት ሲነገር በይፋ ያከባድ መድረክ ላይ በእንባና በዝማሬ ግን ያው ጓደኝነት መሸሸግ ያልሆነ ወይስ ለሌላ ትርፍ የሐዘን መጋረጃ ያልታወቀ ገጽ ከጀርባው አለ እንዴ? እውነት ለህዝብ ሲባል የግል ህይወት ከንቱ ነው? እውነትህ የትኛው ነው? እውነትህ የትኛው ነው?